ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ ከእግዚአብሔር ቃል አንድ ክፍል ሼር አደርግላችኋለሁ። ይህ ክፍል የሚገኘው ዮሐንስ ወንጌል ምዕራፍ 14 ከ1 እስከ 13 ድረስ ካለው ክፍል ሙሉ ክፍል ማንበብ ትችላላችሁ። በዚህ ክፍል አንድ ቁልፍ ነገር ጌታ የተናገረዋል። ልባችሁ አይታወክ፣ አይፍራ፣ በእግዚአብሔር ይበሉ፣ በደም ደግሞ ይበሉ፣ በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባሏችሁ ነበረ። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። እጄም ስፍራ ባዘጋጀሁላችሁ ከእኔ ጋር አብራችሁ እንድትሆኑ ሁለተኛ መጥቼ ወስዳችኋለሁ ይላል። እዛ ደግሞ 6ኛ ተራ ቁጥር ላይ የእውነት ሕይወት መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዛታች ደግሞ 23-24 ከመስል ወርድ ልባችሁ አይፍራ አይታወክ ይላል። ይሄ ክፍል ጌታ ሲናገረው በሁለተኛ ጢሞቴዎስ ጳውሎስ ከተናገረው ክፍል ጋር ይገናኛል። በመጨረሻ ጳውሎስ ለጢሞቴዎስ ሲጽፍ 3:1 ላይ በመጨረሻ ዘመን የሚያስጨንቅ ዘመን እንዲመጣ እወቅ። ሰዎች ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ እርቅን የማይሰሙ፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው ትዕቢተኞች ብሎ ይላል። የአምልኮት መልክ አላቸው፣ ነገር ግን ኃይሉን ክደዋል። ከለዚህ ደግሞ ራቅ ይላል። ይሄ ሁሉ በመጨረሻው ዘመን ቢሆን ነገር ነው። ስለዚህ የተጻፉ የሆነ ዘንድ ግድ ስለሆነ አሁን ሰውን የሚያስጨንቅ ነገር፣ የሚያውክ ነገር በአየር ላይ፣ በቤተሰብ ዘንድ፣ በከተማው ላይ፣ በመስሪያ ቤት፣ በንግድ ስፍራ፣ በየስፍራ በየቦታው ሰውን የሚያስጨንቅ ነገር በዝቷል። ስለዚህ አብዛኛው ዓለም ግሎባል በምናይበት ጊዜ ብዙዎች ራሳቸውን የሚያጠፉ እንደገና ደግሞ በተለያየ መልኩ መፍትሄ ይሰጣል ብለው እንዳልተፈለገ ሱስ እየገቡ ራሳቸውን እየጎዱ ያሉበት ዘመን ላይ ነው የምንገኘው። ስለዚህ ወዳጆቼ ከእግዚአብሔር ቃል ይህ ክፍል ሲናገር መፍትሄው አንድ ለአንድ ነው። ጌታ ኢየሱስ ክርስቶስ ልባችሁ አይፍራ አይታወካል። በሌላ ስፍራ ደግሞ ከእናንተ የተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ትንሹ ነገር ማድረግ ካልቻላችሁ በብዙ ለምን ትጨነቃላችሁ? ይላል። ስለዚህ የሚያስጨንቅ እንዳለ ይታወቃል። በሌላ ጎን ደግሞ ይሄንን ያስጨናቅን ኃይል የሚመታ የጌታ የኢየሱስ ክርስቶስ የስሙ ኃይል አለ፣ የደሙ ኪዳን አለ። ስለዚህ አንደኛ በእግዚአብሔር እንድታመኑ፣ ልባችሁ በእግዚአብሔር እንዲመካ እንድታመኑ መክራችኋለሁ። ሁለተኛ ነገር ሲያስጨንቅ ሲያውክ በጌታ በኢየሱስ ክርስቶስ ማዳም ሳትሄዱ ምንም ሳይካትሬ ሳያስፈልጋችሁ የቤታችሁ ይጓዳችሁ ሆናችሁ የሚያስጨንቃችሁ ነገር በጌታ በኢየሱስ ክርስቶስ እየሰበራችሁ ከዙሪያችሁ ላይ እንድታፈርሱ መክራችኋል። ሌላው ደግሞ የሚያስጨንቃችሁ ነው፣ እርሱ ስለ እናንተ ያስባል። 1ኛ ጴጥሮስ 5 ላይ የእግዚአብሔር ቃል እንደገና ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉ ይላል። በእግዚአብሔር ላይ በመጣል በእግዚአብሔር በመታመን መጽሐፍ ቅዱስን በማንበብ እምነታችሁን ከፍ በማድረግ የዲያብሎስን ስራ ስሙን እየጠራችሁ በማፍረስ በነጻነት እንድንኖር ክርስቶስ ነጻ አውጥቷልና እንደገና በባርነት ቀንበር አትያዙ ይላል። የባርነትን ቀንበር በኢየሱስም እየሰበራችሁ ከከተማይቱ ላይ፣ ከአየሩ ላይ፣ ከቤተሰቦቻችሁ ላይ፣ ከራሳችሁ ላይ፣ ከተቋማችሁ፣ ከመስሪያ ቤታችሁ፣ ከምትኖሩበት ከማንኛውም ኤሪያ ይሄንን እየሰበራችሁ በክርስቶስ አርነታችሁን ነጻነታችሁን
ያወጃችሁ እንድትኖሩ መክራችኋል። እስቲ ከኔ ጋር አጭር ጸሎት እንጸልይ። በናዝሬቱ ጌታ በኢየሱስ ክርስቶስ ያስጨናቅን ዘንግ ሰብረሃል። በጨለማ የደዝ ታላቅ ብርሃን አየ ተብሎ እንደተጻፈ ሕዝብን የሚያስጨንቅ ማንኛውም አዋቂ አስጨናቂ ቀንበር በአየር በምድር ያለ አስጨናቂ መንፈስ አይምሮን የሚይዝ ልብን መንፈስን ተብትቦ የሚይዝ በጌታ በኢየሱስ ክርስቶስ አሁን ከእያንዳንዱ ሰው ጫንቃ ከአማኝ ካላማኝ በኢየሱስ ከኢትዮጵያውያን ከማናች ከሕፃን ከአዋቂ ከተማሪ ከመንግስት ሰራተኛ ከምሁራን ከአገልጋዮች በኢየሱስ ክርስቶስ ከሀገሬ ዜጎች ላይ ሰበርኩት በጌታ በኢየሱስ ያስጨናቂ ኃይል በኢየሱስ ሕዝብን የሚያስጨንቅ የሚያውኳችሁ ይቆረጡ ተብሎ ተጽፏል። የሚያውክ በኢየሱስ የተመታና የወደቀ ይሁን። ከእያንዳንዱ አእምሮ ከእያንዳንዱ ነፍስ ከእያንዳንዱ ህይወት ላይ ያስጨናቂን ኃይል ሰበርኩት በጌታ በኢየሱስ አስጨናቂውን በኢየሱስ ሰብር የሚያስጨንቅ የሚያውክ ነፃነትን የሚነፍግ የሰው ሜንታሊቲ ኮንትሮል የሚያደርግ ዲፕሬሽን የሚጭን በኢየሱስ ስልጣን የተመታ ይሁን። ያስጨናቂን ኃይል ሰብር በጌታ በኢየሱስ ክርስቶስ በእግዚአብሔር መታመንን በክርስቶስ በሰላም በአንድነት መኖርን በዜጎች በአገልጋዮች ላይ በኢየሱስ በመሪዎች ላይ በነፃነት በእግዚአብሔር በመታመን በእግዚአብሔር በመፍራት በክርስቶስ ስም የአጋንንትን ስራ እያፈረሱ በነፃነት እንዲኖሩ በኢየሱስ የእምነትን መንፈስ ለቀኩባቸው። ክፉ ሁሉ ከላያችን በኢየሱስ አምላክ እግዚአብሔር በላይ የሚቆሙት በበታች ይጥላቸዋል ተብሎ ተጽፏል። በላያችን ላይ ሊሰለጥን የመጣ ሁሉ የአጋንንት ኃይል በኢየሱስ ከበታቻችን የተጣለ ይሁን። ክፉ ሁሉ የተመታ ይሁን። ያስጨናቂ ኃይል በኢየሱስም ይሰበር በጌታ በኢየሱስም። የእግዚአብሔር የክብሩ መንፈስ የአርነት መንፈስ በእግዚአብሔር ልጅ በኢየሱስ የመታመንን መንፈስ በኢየሱስ በእያንዳንዱ ልብ አይምሮ ላይ ሞላው። አየሩ ላይ የክርስቶስን መንፈስ የመንፈስ ቅዱስን ኃይል የሰላምን መንፈስ በሰው ቤት በታክሲ ውስጥ በባስ